ሰላም ሰላም፣ እንዴት ናችሁ? ዛሬ ደግሞ ስለ አንድ ነገር ልመክራችሁ ነው የመጣሁት። ልመክራችሁ ሳይሆን ልነግራችሁ፣ ያው የሚታወቅ ነገር ነው። በህይወታችን በቃ ማጣት የሌለብን ነገር እና ትልቁ ነገር ከፈጣሪ የተሰጠ ጸጋ ቢኖር ሰርግ ነው። ሰርግ በጥሩ ሁኔታ እንዲያልፍና ደግሞ ምን ማድረግ አለብን ብለን ካል እንደ 10 ዓመት በላይ በዚህ ሙያ ላይ ባሳለፈ ሰው ደግሞ አንድ ነገር እመክራለሁ። ሰርግ ትልቅ ሰርግ፣ ጥሩ የተሳካ ሰርግ የሚባለው የሰርጉ ባጀት ብቻ አይደለም። 1 ሚሊዮን የሚያወጣ 100,000 ብር የሚያወጣ ሰርግ ነው። ሁሉም ሰርጎች እኩል ናቸው። ሰው የምናበላልጠው እና ፕላን የተሳካ ሰርግ ነበረ ብለን የምንለው ምንድነው? ቅድሚያ በምናወጣው ፕላን በምናደርገው ነገሮች። መጀመሪያ እንደ ሙያተኛ እኔ ልመክራቸው የምችለው መጀመሪያ ፊገር አውት ማድረግ መቻል አለባችሁ። በቁጥር ያንን ብር ማወቅ መቻል አለባችሁ። ሰርጌ ይሄን ያህል ብር ነው የሚያወጣው ብላችሁ መተመንና ማወቅ መቻል አለባችሁ። ከ6 ወር፣ ከ4 ወር፣ ከዓመት በፊትም ቢሆን ያ ብር አይደንቲፋይ አድርጋችሁ ማወቅ ማለት አለባችሁ። 1 ሚሊዮን ከሆነ ያ 1 ሚሊዮን ደግሞ ኪሳችሁ ላይ መኖር መቻል አለበት። አጎቴ ይሰጠኛል፣ እናቴ ትሰጠኛለች፣ ሰንበዲ ይሰጠኛል ብላችሁ ሳይሆን ሁለታችሁ ተጋቢዎች ሙሽሮች ላይ መኖር መቻል አለበት። ያ የተባለው ብር ማለት ነው። ወይ 1 ሚሊዮን ወይ 100,000 ወይ 1,000 ብር ነው። ያቺ ብር ካወጣችሁ በኋላ ከያዛችሁ በኋላ ነው ወደ ሌላ እንቅስቃሴ መሄድ መቻል ያለባችሁ እንጂ ከገሌ ጋር ተበድሬ ከባንክ ከእንትን አምጥቼ ምናምን የሚባለው ባደግሱ ነው የምንመክራችሁ ማለት ነው። ያቺኛዋን ብር መያዝ መቻል አለባችሁ። ያቺ ብር ከዛ በኋላ ያሉ ስቴፖችን መሄድ ትችላላችሁ ማለት ነው። እና ውጤታማ ሰርግ የሚሆነው በባጀት በፕላን የሚሄድ ሰርግ ነው ማለት ነው። እና ስኬታማነቱ የሰርጉ ትልቅነት በብድር የተደገሰ ድግስ፣ ትልልቅ ዲኮር ያለው ትልቅ ፕሮዳክሽን ያለው ሰርግ ሳይሆን እነዛ ሙሽሮቹን አስደስተዋል ወይ? ያ ሰርግ ስኬታማ የሚባለው እሱ ነው። ባሰቡት ፕላን ሄዶላቸዋል ወይ? አቅማቸው ኪሳቸውን ሳይጎዳ ሄደዋል ወይ? እንበልና የ1 ሚሊዮን የታሰበ ሰርግ ላይ 2 ሚሊዮን 3 ሚሊዮን ከሆነ ኤክስትራ ዕዳም ይዞባቸው የመጣ እንጂ ባሰቡት ፕላን ሄዶላቸዋል ማለት አይደለም። የተሳካ ሰርግ አይደለም ማለት ነው። የተሳካ ሰርግ እንዲሆን ፕላን የተደረጉ ነገሮችን መሄድ አለባቸው። የቁጥር ጨዋታዎች መጫወት መቻል አለብን። 100,000፣ 1 ሚሊዮን፣ 100 ብር የሚሉ ቁጥሮችን መግለጽ መቻል አለብን ማለት ነው። እነዚህ አይነት ሀሳቦችን የምትፈልጉ ከሆነ ቻናላችንን ሰብስክራይብ አድርጉ፣ ፎሎው፣ ላይክ፣ ሼር አድርጉን። እናመሰግናለን።